ዛሬ ማወራ ስለ አንድ ምስኪን አባት ነው። እኚህ አባት የአሁኑ የኢትዮጵያ ጠቅላይ ሚኒስቴር አባት ናቸው። አህመድ አሊ ይባላሉ፣ ወይ ደግሞ በአካባቢ ስማቸው ባፊጣ ተብሎ ይጠራሉ። እኚህ አባት ምስኪን ኦሮሞ ኢትዮጵያዊ ናቸው። ስለሳቸው ነው ዛሬ የምናወራው። ለምን የእሳቸው ሞትን ተያይዞ ብዙ ያልተመለሱ ጥያቄዎች ስላሉ፣ ብዙ እንቆቅልሾች ስላሉ እሱን በተመለከተ እኔም ማውቀውን ነገር ያጣራሁትን ነገር ጥያቄ የሆኑብኝን ነገሮችን ነው ዛሬ የሚጠይቀው። ከኔ እንግዲህ የምትሰሙት ከዚህም በፊት ያልሰማችሁት ሊሆን ይችላል። ያው ደግሞ የምትጠረጥሩም ሊሆን ይችላል። ስለዚህ እስከ መጨረሻ ድረስ ተከታተሉኝ እያልኩኝ ወደ መጀመሪያ ትንሽ ገፋ ብዬ ስለሳቸው ስለ አብይ አባትና የአብይ ግንኙነት ምን ይመስል ነበር፣ ከዛ በኋላስ እንዴት ነው የሞቱት፣ አሟሟታቸው፣ ከዛስ ምን ሆነ፣ ከሞታቸው ተከትለው ምን እርምጃ ተወሰደ የሚለውን እንዳስሳለን። እንግዲህ አቶ አህመድ አሊ ወይ ደግሞ አባፊጣ የአብይ አባት ማለት ነው ያረፉት ሰኔ 10 2011 ነው። እንግዲህ አብይ ስልጣን ይዞ ከአንድ ዓመት ወደ 4 ወር ገደማ ይሆናል ማለት ነው። አብይ ስልጣን ከያዘ በኋላ ነው፣ ከአንድ ዓመት 4 ወር በኋላ ነው ያረፉት። ያንን የመጀመሪያ የኢትዮጵያ ቴሌቪዥን የተለያዩ የመንግስት ሚዲያዎች አቶ አህመድ አሊ እንዳረፉ ገለጹ። ያም ከዛ ጅማ ቀብር ስነስርዓታቸው ጅማ የጎማ ወረዳ እዛው በሻሻ እንዲሆን ጅማ ውስጥ ተወሰነ፣ እዛ እንዲቀበሩ ተደረገ። የሞቱት ሰኔ 10 ነው። ቀብር ስነስርዓታቸው ሰኔ 11 ነው። እንግዲህ ያ 2011 ነው፣ በኢትዮጵያ አቆጣጠር ነው። ስለዚህ አሁን የአሟሟታቸው በተመለከተ ያን የተገለጸው ብዙ ያው ግልጽ አይደለም። እንደዚህ ነው ማለት ምክንያቱ ብዙ አልተገለጸም። የመንግስት ሚዲያዎች የተለያዩ መግለጫዎችን ሰጥተዋል። ነገር ግን ብዙ ግልጽ አልነበረም። ኢቲቪ ሁሉም የሆነ ቁንጽል የሆነች መግለጫ ነው የሰጡት። ካያችሁ ከኢቲቪ የምታነቡ ከሆነ የጠቅላይ ሚኒስቴር ዶክተር አብይ አህመድ አባት አቶ አህመድ አሊ አረፉ ይላል። ከዛ የጠቅላይ ሚኒስቴር ዶክተር አብይ አህመድ ወላጅ አባት አቶ አህመድ አሊ ዛሬ ከዚህ ዓለም በሞት ተለይተዋል። የአቶ አህመድ አሊ ዛሬ 8 ሰዓት አካባቢ ማረፋቸውን የጅማ ዞን ጎማ ወረዳ አስተዳዳሪ አቶ ቶፊቅ ራያ ለኢትዮጵያ ቴሌቪዥን ገልጿል ይላል። በቃ ሌሎቹ ሚዲያዎችም በዚሁ ነው እንትን የገለጹት። ብዙ ምን ሆኖ ነው የሞቱት የሚለውን ዝርዝር ውስጥ አልገቡም። እኛም መንግስት ውስጥ በነበርንበት ጊዜ የምናውቀው የአብይ እናት ወይዘሮ የአብይ እናት ማለት ነው እሳቸው ያረፉት በካንሰር እንደሆነ
ወይዘሮ ትዝታ ወልዴ ማለት ነው በካንሰር ነው ሲታመሙ ነበር። ግልጽ ያ ይታወቃል ማለት ነው። አብይ አባት በምን እንዴት እንደሞቱ ግልጽ አልተደረገም። ስለዚህ እኔ ብዙ አንዳንድ ነገሮችን ነው ማነሳ እንጂ ሙሉ በሙሉ ይሄ ነው የምለውን አላቀርብም። እና አሁን ትንሽ ወደኋላ መለስ ብለን አንዳንድ ክስተቶቹ ከእሳቸው ሞት ተከትሎ የተከሰቱ ነገሮች ናቸው በአብዛኛው የምናወራ። ከዛም በፊትም ከሞታቸው ካረፉ ማለት ከሞቱ በፊት አብይና እሳቸው የአብይ አባት ግንኙነት ምን ይመስላል የሚለውንም መዳሰስ ያስፈልጋል። በመጀመሪያ ደረጃ ያው አብይ ከእናታቸው ከዝናሽ ወልዴ ከተወለዱት ከስድስት ልጆች አንዱ ነው። አብይ አንዱ ነው። ከስድስቱ ውስጥ ደግሞ ሁለት ልጆች የአብይ እህትና የአብይ ወንድም አርፈዋል። እና አንዱ የአብይ ወንድም በኦኔግ ነው የተገደለ ብሎ አብይ ሁልጊዜ ያወራል። ሁልጊዜ በየስብሰባ ላይ የሚያወራው ነገር ኦኔግ ነው ወንድሜን የገደለው። በተለይ ከድር አህመድ የሚባለው በሽግግር ጊዜ ከደርግ ውድቀት በኋላ ነው በኦኔግ የተገደለው ብሎ ያወራል። ይሄ እውነት ይሁን ውሸት ይሁን የተጣራ ነገር የለም። እሱ ታሪክ የሚያጣራ ይሆናል። ነገር ግን እዚህ ላይ መታወቅ ያለበት ያው የምናውቀው ነገር የአብይ አባት እንግዲህ አባት የሚባሉ አባ ፊጣ ማለት ነው። በኋላ እናወራለን የአብይ አባትና የአብይ ግንኙነት ምን እንደሚመስል። እንግዲህ የአብይ አባት እሳቸው የኦሮሞን ትግል የሚደግፉ ነበሩ። እሳቸው አባ ፊጣ ማለት ነው ይደግፋሉ። እንዳውም እነ ጀዋር መሐመድ ወደ ሀገር ሲገቡ የጀዋርን አቀባበል ብለው ከበሻሻ ከጅማ ተነስተው አዲስ አበባ ድረስ መጥተዋል። ስለዚህ የአብይ ወንድሞች ብዙ ናቸው ማለት አባ ፊጣ ወይ አህመድ አሊ ከሌላ ሚስትም የወለዱ ልጆች አሉ፣ ብዙ ናቸው። እና የአባ ፊጣ ወይ አህመድ አሊ የፖለቲካ አመለካከት ሁሉም ኢትዮጵያውያንን በአንድ አይን የሚያዩ ናቸው። የኦሮሞን መብት ትግል የሚደግፉ ናቸው። ለውጥ መጣ ብሎም የተደሰቱ ናቸው። ነገር ግን የአብይን ፖለቲካ ብዙ የሚደግፉ አይደሉም። በኋላ እመጣበታለሁ። እንዳውም አንድ ቪዲዮ አለኝ የጀዋር መሐመድ ወደ ሀገር ሲገባ አቀባበል ሲደረግለት እና የአብይ አባት ያንን አቀባበል ለማድረግ ወደ አዲስ አበባ እንደመጡ የሚያሳይ አንድ ቪዲዮ አለ። namoota qaqqaalii kabajamoo jaalatamoo abbaa doktora keenya yookiin akkasuma muummicha ministeeraa doktor Abiyyi Ahmad abbaa qabsoo tanaa keessatti hiree guddaa qaban simannaa obboleessa keenya Jawaar Mohammadii fi akkasuma miidiyaa OMN eebbisuu fi guyyaa yaadannoo bara 2016 ijoolleen keenya qeeroon guutumatti baadiyyaatti hiriira baatee namni hedduun itti dhagame guyyaa san yaadachuudhaaf jecha garas deemaa imalaa jirra. obboleessa دكتور أبي أحمد محمد أحمد علي توجين جرا مما جدا ما تسمع كذي مرة
walumaa galatti guyyaa miidiyaa keenya guddichaa OMN eebbasaa qaqqabachuu kootiif baay'ee gammadeen jira. Uummanni keenya hundinuu baga gammadeen jechuun barbaade. ከዚህ ቪዲዮ የምትመለከቱት የአብይ አባትና የእሳቸው ልጅ እንግዲህ የአብይ ማለት የአባ ፊጣ ልጆች ብዙ ናቸው። ከተለያዩ እናት የተወለዱ ብዙ ስለሆኑ አጋሮ የሚኖሩ ብዙ የአህመድ አሊ ልጆች አሉ፣ በሻሻም የሚኖሩ አሉ። ስለዚህ ሁሉም አንድ ቤተሰብ ነው። እንግዲህ በኦሮሞ ባህል ሁሉም ሰው ወንድምና እህት ሆነው አብሮ ተደስተው አብሮ የሚኖሩ ናቸው እና ያኔ በዚህ ቪዲዮ ላይ የተመለከታችሁት የአብይ አባት እና የእሳቸው ልጅ አዲስ አበባ ድረስ በመሄድ የጀዋር መሐመድን አቀባበል ተደስተው በንጹህ ልቦና ጄኑንሊ የተቀበሉ ሀገር ሰላም ሆነች በቃ በሚል እሳቤ ነው። ይሄ ነገር የተከሰተው አብይ ስልጣን ይዞ ናሴ ውስጥ ነው። አብይ ስልጣን የያዘው ሚያዝያ ውስጥ ነው። ከዛ ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ፣ ናሴ መጀመሪያ አካባቢ እንደ አውሮፓ አቆጣጠር አይ ቲንክ ኦገስት 2018 ነው። ስለዚህ የአብይ አባት ግልጽ የሆነ ለኢትዮጵያ የሚመኙት ሰላም፣ ዲሞክራሲ አለ። ምንም አይነት የንግስና አስተሳሰብ የላቸውም። እንግዲህ ይሄ ባክግራውንዱ ነው። የልዩነት ባክግራውንድ ይኖራቸዋል ፎር ሹር። አሁን ቀጥታ የአብይና የአብይ አባት ግንኙነት ምን ይመስል ነበር የሚለውን በደንብ እናውራ። እዚህ ላይ የአብይ ወንድሞች ሙሉ በሙሉ ሙስሊም ናቸው። የአብይ አባትም ሙስሊም ናቸው። ሙስሊም ኢትዮጵያዊ ኦሮሞ ናቸው። ምንም የሚካድ ነገር አይደለም። አብይም ከዛም በፊት አብይ ደግሞ የሱ ስም አብዮት እንደነበር እሳቸውም የአባ ፊጣም ተናግሯል። አንድ ቪዲዮም አለኝ፣ እሱን ማዳመጥ ይቻላል። በሻሻ የገባ ነው በኃይለ ሥላሴ ዘመነ መንግስት ነው። ጊዜው በጣም ሩቅ ነው። እዚሁ ነው ተወልደን ያደግነው። እዚህ የግብርና ስራ እንሰራ ነበር። ቡና እናስተክል ነበር፣ እህል እንዘራ ነበር፣ የንግድ ስራም እንሰራ ነበር። እኔ ልጆቼን እሱንም ሌሎችንም እንደ ነፍስ ወድጃቸው ተንከባክቢያቸው ነው ያሳደግኳቸው። ለሁሉም የሚያስፈልጋቸውን መሬትም ንብረትም በመስጠት ነበር ያሳደግኳቸው። እሱ በትምህርትና በስራ ምክንያት አልነበረም። የሆነ ጊዜ አዲስ አበባ በመሄድ መሬት ልስጥ ብዬ ብለው እኔ መሬት ፈልጋለሁ እንዴ ብሎ ቀለደብኝ። በጣም ይሄኛው የባክግራውንድ ነው። ያው እዚህ ላይ የምታዩት እሳቸው የአብይ አባት አባ ፊጣ አብይን እንደሚወዱ ልክ እንደ ሌሎቹ ልጆቹ እኩል እንዳሳደጉ መሬት ሁሉ ለመስጠት ሲማጸኑ እንደነበር፣ ውሰድ ብለው ሲለምኑ እንደነበር፣ እሱ ግን እንደሚቀልድባቸው ተናግሯል። ሌላ ቪዲዮም አለኝ። አሁን ከዚህም በፊት አብዮት ነበር፣ ከዛ በኋላ ነው አብይ የተባለው ይላሉ። ቁራን ቀራ ቁራን ሲንቀራ ሆጂስ ሞ ሀደ ሳቲት ይነገለገል ሀደ ሲንገርጋር አነ ሲንገርጋር ምንዱማን ሳይባ
እና እዚህ ላይ ቢቢሲ ነው ይሄንን ጥያቄ የጠየቀው። ባክግራውንዱ እንዴት እንዳደገ መጀመሪያ ስሙ ምን እንደነበር አብዮት እንደነበር በኋላ አብይ እንደሆነ ቁርአንም እንደቀራ አንዳንዴ እንደዛ አይነት ስራ እናቱንም እንደሚረዳ እሳቸውንም ተወሰነ ደረጃ እንደሚረዳቸው ይናገራሉ። እንግዲህ እኚህ ናቸው እንግዲህ እኚህ አባት ነው እንግዲህ በማይታወቅ ሁኔታ ነው ያረፉት። ግልጽ አይደለም አሟሟታቸው። ከዛ ጋር ተያይዞም የመጣው በጣም ብዙ ጥያቄዎች መጥተዋል። እሱን በኋላ እዳስሳለሁ። ለሳቴን ያኒ ስመ ጓረቢት ያዳን ነው ሆመ ጀዴ ዱበቹ ሚቲ ጁም ታገር ማን ዋንጋሪ ጋሪ ጎ ብራንዴ ሙሎ ነጉንጃ ይሰም ወንገቹ ባንበር ባረሽ በጣም ነው የምወደው ልጄ ነው እኔ ልጄን በጣም ወደዋለሁ እያሉ ነው። ለመስማ እሳቸውንም ጠቅላይ ሚኒስቴሩን በጣም ስለሚወዱ መሳም እንደሚፈልጉ ሁሉ በንጹህ ልብ እንደሚወዱ ይናገራሉ። በጣም ልብን የሚነካ ነው። እንግዲህ የአብይ አባት አብይን እንደሚወዱ በጣም ከልብ እንደሚወዱት ተናግረዋል፣ ይናገራሉ። የአብይስ እንዴት ያየዋል አባቱን ብለውን መጣበታለው። አሁንም ሌላ ቪዲዮ አለኝ። ልክ አብይ ጠቅላይ ሚኒስቴር ሲሆን አባታቸው አባ ፊጣ በጣም ተደስቶ ከጅማ ተነስቶ ወደ አዲስ አበባ እንደመጡ ተደስቶ ይናገራሉ። yoomtiin itti dhagahamu gammachuu hojiin kun hojjetame gammachuu mootummaan kun hojjetu na gammachiisee nan eebbisuuf gammachuu biyya kooti ka'ee dhufe abiyyiin ilma kan kooti anis abbaa isaati hojii hojjetamaa jiru kun hojii bareedaa ta'e na gammachiisnaan eebbisuu dhufe. Du'aa isin gootaniif du'aa sun dhufe du'aa rabbi jira barakachiisu rabbi jira hajiraachisu wamsi arri qabe kun fiixa haba'u irratti haa turan biyyi keenya biyya nagaa ta'uudhaan eebbisuu dhufe. Kokanum hojii obboleessi koo hojjetaa jiru hojii bareedaadha jedhee yaada. Hojii kana immoo akka rabbi isa gargaaru du'aadhaanis bira dhaabbataa jirra. እና ከዚህ ቪዲዮም የምትረዱት የአብይ አባት አባ ፊጣ ልመርቁ ይሳካል ልጄ እያሉ የመረቁ እንደተደሰቱ ከሀገሬ ከጅማ ተነስቼ እዚህ የመጣሁት ተደስቼ ነው አሉ። እንግዲህ አብይ ብቻውን ነው ቤተመንግስት የገባ። እሳቸውን ምንም ቤተመንግስት ይዘው አልመጣም ወይ ደግሞ እንደ አባትም አላየም። እሱን ነው አሁን እንግዲህ ማወራ ቀጥዬ የአብይና የአባ ፊጣ ግንኙነት እንደው የአባትና ልጅ ግንኙነት እንዳልነበረ ብዙ ያጠናሁት ነገር ያሳያል። አባ ፊጣ አብይን በጣም ይወዳሉ። ከቪዲዮም እንደሰማችሁ እኔ አብይ የኔ ልጅ ነው እኔም የሱ አባት ነኝ
ለዛ ነው ከሀገሬ ከጅማ ተነስቼ ወደ አዲስ አበባ የመጣሁት፣ እሱን ለመመረቅ ነው የመጣሁት አሉ። እዚህ ላይ በደንብ ያዙልኝ። የአብይ አባት እኔ ነኝ ብሎ ተናገሩ። ይሄ በኦሮሞ ባህል ትክክለኛ ነው። አብይ ግን አንድም ቀን አህመድ አሊን ወይ አባ ፊጣን የራሱ አባት ብሎ የራሴ አባት ነው ብሎ አይቶም አያውቅም። እኔ እስካለኝ እስካጠናሁት እስከ ብዙ ሰው ጠይቄያለሁ። እዛ አካባቢ የሚኖሩ ብዙ ሰዎችን አጣርቻለሁ። አንድም ቀን አብይ እንግዲህ አቶ አህመድ አሊን ወይ አባ ፊጣን አባቴ ነው ብሎ አይቶ አያውቅም። እንዳውም ሲገናኙ ጎረቤትም አይመስሉም። አባትና ልጅ አይደለም ጎረቤት አይመስሉም። እና አብይም ያው አባ ፊጣ ብሎ ይጠራል፣ እሱ ችግር የለውም። አባቴ ብሎ ጠርቶ አያውቅም። እና በሻሻ ለቆ ከወጣ በኋላ አብይ አዲስ አበባ ብዙ ጊዜ ቆይተዋል። ከዛ በኋላ ወደ ስለላ ወደ ኢህአዴግ ውስጥ ገባ። ኢህአዴግ ውስጥ ማለት ወደ መከላከያ አካባቢ ነው የገባ። በድርጅት ውስጥ አልገባም። ያው በኋላ ነው ወደ ድርጅት የመጣ እና እንደ ወጣት ሆኖ ነው እንግዲህ የወጣ ከበሻሻ። አንዳንድ ጊዜ እናቱን በሻሻ ሂዶ ይጎበኝ ነበር። ሚኒስቴር በነበረበት ጊዜ፣ ኢንሳ በነበረበት ጊዜ፣ ቴክኖሎጂ ሚኒስቴር በነበረበት ጊዜ፣ ኦሮሚያ ላይም በምክትል ፕሬዚዳንት ማዕረግ ኦሮሚያ ልማት ከተማ ልማትና ቤቶች ቢሮ ኃላፊ በነበረበት ጊዜ፣ የድርጅት ጽህፈት ቤት ኃላፊ በነበረበት ጊዜ አንዳንዴ ጅማ ሂዶ እንትን ይልን ነበር። በኋላ ሰዎችን ያነጋግር ነበር። ያው እናቱ ወደ አዲስ አበባ ሳያመጣ በፊት ማለት ነው። ወደ መጨረሻ አካባቢ እናቱን ወደ አዲስ አበባ አምጥተው ልደታ አካባቢ ይኖሩ ነበር የአብይ እናት። ግን የአብይ አባት እዛው ቆዩ። ወደ አዲስ አበባም ና ብሎም አልጠየቁም። አይ ወደ አዲስ አበባ ኑ ግቡ ብሎም አላለም። እና የአብይ አባት እዛው ጅማ ነው የቆዩት። የራሱን እናቱን አምጥተዋል ወደ አዲስ አበባ። የአብይ እናትም ወይዘሮ ትዝታ ወልዴ አዲስ አበባ ነው በካንሰር ምክንያት የሞቱት ያረፉት፣ ነፍሳቸውን ይማር። እና የአብይ አባት ግን እዛው ጅማ አጋሮ በሻሻ እዛ አካባቢ ነው የሚመላለሱት። እዛው ነው ሀብታቸውም እዛ ነው ያለ። ገበሬ ናቸው፣ ያው አርሶ አደር ነው። ምንም ለየት ያለ ኑሮ የላቸውም። እና ጥሩ ሰው፣ በጣም በጎ ሰው፣ ለሩሩ ሰው፣ የተቸገረውን ሰው የሚረዱ ናቸው። በአካባቢው በጣም ተቀባይነት ያላቸው፣ በማህበረሰቡ ዘንድ በጣም ተቀባይነት ያላቸው ሩሩ ሰው፣ በጣም የሚገርም አባት ናቸው። አብይ ግን አዲስ አበባ እናቱን መውሰዱ በጣም ትክክል ነው። ደግሞ አብይ እንደው ጠቅላይ ሚኒስቴር ከሆነ በኋላም እንግዲህ አብይ አባቱን አይ አዲስ አበባ መግባት አለባቸው ብሎም አልጠየቅም። የአብይ አባት አብይ ጠቅላይ ሚኒስቴር ሆነው 1 ዓመት 4 ወር ገደማ ነው እንግዲህ ጅማ የኖሩት። የአብይ አባት ማለት ነው። አብይ ጠቅላይ ሚኒስቴር ሆነው እና ምንም ነው እዛው ኑሯቸው ምንም አልተለወጠም። የድሮ ኑሮ ነው የሚኖሩት። 1 ዓመት ከ4 ወር በላይ አብይ ጠቅላይ ሚኒስቴር ሆነው ምናልባት ለሴኪዩሪቲ ሲባል እንኳን
እንግዲህ ብዙ ችግር አለ። አብይን የሚቃወሙ ሰዎች ይኖራሉ። ምናልባት ለጥንቃቄም ሲባል ያው አባት ነው። አባት ከተባለ ቤተ መንግስት እንኳን ባይኖሩ ያው አዲስ አበባ ውስጥ መኖር የሚችሉ ናቸው፣ ግን ወደ አዲስ አበባ አልተወሰዱም። እዛው ገጠር ውስጥ ነበሩ። ሲታመሙም ከገጠር ወጥቶ ወይ ጅማ ከተማ ይሄዳሉ ወይ ደግሞ አንዳንዴ አዲስ አበባ ይወሰዳሉ። በቃ እንደዛ ኑሮ ነው የኖሩት። ግን አብይ አንድም ቀን አባቴ ነው ብሎ አይቶ እንደማያውቅ ብዙ ሰው ጠይቄያለሁ። ግንኙነታቸው በጣም ጎረቤትም እንደማይመስል ሰው ነግሮኛል። አብይ ድሮም የአብይ እናት ወደ አዲስ አበባ ሳይመጡ በፊት አብይ ሂዶ ይመላለስ፣ አንዳንዴ እዛ ሂዶ እናቱን ይጎበኛል። እናቱን አይቶ የእናቱ በሻሻ ከሆኑ አባቱ ደግሞ አጋሮ፣ ምናልባት እንደ አጋጣሚ አጋሮ ከሄዱ አጋሮና በሻሻ 10 ማይል ልዩነት በጣም ቅርብ ነች። አንድ አካባቢ ናቸው። 10 ማይልም አይሆንም። እና አብይ በሻሻ ሄዶ እናቱን ካየ አባቱን ሳይ ነው የሚመለሰው። አለ እንደ አባቴ ምናምን ብሎ አይ እና ይሄ የተለመደ ነው። እዛ አካባቢ የኖሩ ሰዎች ይናገራሉ። እና የእንትን በዚህ ምክንያት ምንድነው ያደረገ አብይ ስለ አባቱን ጉዳይ የሚከታተለው ቶፊቅ መደድን አደረገ። እንግዲህ ቶፊቅ ማለት የአብይ ሴኪሪቲ ኃላፊ ነው። በጣም የአብይ ቅርብ ሰው ነው። ጅማ አካባቢ የሚታወቅ ሰው ነው ቶፊቅ መደድ የአብይ ሴኪሪቲ ኃላፊ ነበረው። አሁን ደግሞ የአዲስ አበባ ፖሊስ ኮሚሽን ምክትል ተብሎ እዛ የተቀመጠ እና ቶፊቅ ነው የሚከታተለው ስለ አብይ አባት። እና ይህንን እንግዲህ እኔ ጠያይቄ ያገኘሁት ነው። ከፈለጋችሁ ማጣራት ትችላላችሁ፣ ኢንቨስቲጌት ማድረግ ትችላላችሁ። እና አብይ ሚኒስቴር በሆነበት ጊዜ ያው ግንኙነቱ እንደዛው ነበር። ትምህርት ቤት ሲገባ ወደ ፒኤችዲ ምናምን ሲማር አብይ እንደው አህመድ የሚባለውን አብይ አህመድ ይባላል። አብይ አህመድ የሚባለውን እንደው ፒኤችዲ ከወሰድኩኝ ዶክተር አብይ ነው የሚባለው እንጂ አብይ አህመድ የሚባለው ይነሳልኛል ብሎ ለሰው ተናግሯል። አጭር ትሆናለች በቃ ዶክተር አብይ ነው እንጂ ዶክተር አብይ አህመድ የሚለው ይቀንሳል። እንደው ስም እንኳን እንዲቀነስለት ይፈልግ ነበር። ይሄንን ከሰው ነው የጀመሩት። በኦሮሞም ይሁን በኢትዮጵያ ታሪክ በኢትዮጵያ ባህል እንደው የፈለገ አባት እንደው በጉድፈቻም ይሁን በሞጋሳም ይሁን በፈለገ አንዴ አባት ከሆኑ አባት ናቸው፣ ሌላ አባት የለም። ምንድነው አሁን ብዙ ሰው የአብይ አባት ትክክለኛው የአብይ አባት ባዮሎጂካል ፋዘሩ አህመድ አሊ ወይ ደግሞ አባፊጣ አይደሉም የሚባል ብዙ ይወራል፣ በአደባባይ ግን አይነሳም። ቶም ጋርድነር በአብይ ፕሮጀክት ብሎ በጻፈው መጽሐፍ ውስጥ የአብይ ፕሮጀክት ብሎ በጻፈው መጽሐፍ ውስጥ የአብይ አባት አህመድ አሊን እንዳልሆኑ እና አብይ ራሱ ለራሱ ጓደኞች ሲናገር ነበር። ወታደር በነበረበት ጊዜ አባቴ ወደ ጉራጌ ዞን አካባቢ እንደሚኖሩ ተነግሮኛል ብሎም እዛ ፍለጋ እንደሄደ ምናምን ብሎ ቶም ጋርድነር አብይ ፕሮጀክት ብሎ በጻፈው መጽሐፉ ላይ ጽፏል። እና እኔ አሁን የአብይ አባት ባዮሎጂካል ፋደሩ እከሌ ነው
እና ሶሻል ፋደሩ ወይ ደግሞ ያሳደጉት አሳዳጊው አባት ደግሞ እከሌ ናቸው የሚል ትርክት አይደለም። አሁን የማንም ይሁኑ አብይ የማንም ይሁን አብይ ያሳደጉት አባት አለ። አህመድ አሊ ይባላሉ። እሳቸው ናቸው አባት። በኦሮሞ ባህልም በኢትዮጵያ በሁሉም አካባቢ ባህል ተመሳሳይ ይመስለኛል። እና አባት ሊከበር ይገባል። አባት ከተባለ ያሳደገው ነው እንጂ አባት አንተ የምትፈልገው አንተን ትቶ የሄደ አይደለም። እና እኔ ማንም አባት ይሁን አብይ የማንም ይሁን ብቻ ግን ያሳደገው አባት ሊከበርና አባት ሆኖ መቀጠል አለበት። ይሄ የኦሮሞ ባህልም ነው፣ ማንኛውም ኢትዮጵያ ባህል ነው። ሁላችንም የምንጋራ ታሪክ ነው። እና አብይ ግን እንደዛ እንዳልሆነ አባቱን እንደማይወድ በጣም ይነገራል። በብዛት ሰውን ብትጠይቁ ይነግራሉ። ስለዚህ የአብይና የአብይ አባት ግንኙነት በጣም የራቀ ነው። እኔ አሁን ጥያቄ የሆነብኝ መቼ መሰላችሁ? አብይ ጠቅላይ ሚኒስቴር ሲሆን እናቱን በደንብ ጠርቷል። የእናቱን ስም በጣም ይጠራል። በጣም ቆንጆ ነው። ሁላችንም እናታችንን እንወዳለን፣ አባታችንንም እንወዳለን። አንድም ቀን አብይ አባቱን ስም አያነሳም። አንድም ቀን በሆነ አጋጣሚ እንኳን የአባቱን ስም አንስተው አያውቅም። እና ጠቅላይ ሚኒስቴር ከሆነ በኋላ ደግሞ የአብይ አባት ጅማ እዛ አጋሮ ጎማ አካባቢ እዛ በሻሻ ምናምን ገጠር ውስጥ ይኖራሉ። እንዲህ አብይ እንደው የፈለገ ብፁዕ ወቅዱስ ብሆን አባቱን እዛ ትቶ ግራ ገባኝ። እኔ ካቢኔ ነበርኩኝ፣ ያኔ የኦሮሚያ ካቢኔ ነበርኩኝ። እንግዲህ የኢትዮጵያ የስልጣን ማማ ላይ ስትወጣ እኔ ቤተ መንግስት ይግቡ አላልኩም የአብይ አባት። ነገር ግን ይሄ ፕሮቶኮል ነው፣ ዓለም አቀፍ ፕሮቶኮል ነው። የጠቅላይ ሚኒስቴር ቤተሰብ ጥበቃ ሊደረግላቸው ይገባል። እንደው ዝም ብለ ገጠር ውስጥ ትተ ራስ ቤተ መንግስት የምትቀመጥበት እንትን አይደለም። ይሄ የትም ዓለም የሚታወቅ ነገር ነው። ሀገር ውስጥ እንግዲህ አብይ ደግሞ እንደው እና 1 ዓመት 4 ወር ሙሉ አብይ ጠቅላይ ሚኒስቴር ሆኖ የራሱን ቤተ መንግስት አጸድቶ የራሱን ሙሉ ሪፐብሊካን ጋርድ የመሰረተ ምንም ሳይቀር የራሱን አባት አህመድ አሊን እዛ ገጠር ትቶ ግንኙነቱ ግን ግልጽ ነበር። ያንን እኔ ጥያቄ ሆኖብኛል። ጥያቄ ግን ትክክለኛ ጥያቄ የሆነብኝ በኋላ አባቢጣ ሲያርፉ አብይ ያደረጋቸው ነገሮች ሙሉ በሙሉ ጥያቄ ውስጥ እንዲገባ ምንድን ነው እየሆነ ያለው ብዬ ጥያቄ በዛብኝ። እሱን በኋላ አወራለሁ። ይሄ የሚያሳየው አብይና የአብይ አባት መካከል የነበረው ግንኙነት ጤናማ እንዳልሆነ፣ ራሱን አባት ገጠር ውስጥ ትቶ ራሱ ቤተ መንግስት ሆኖ እንትን ይሄ ጤናማ አይደለም። አንድ በሉልኝ። ገና ብዙ ነገር አነሳለሁ። ከዛ በኋላ የሆነ ጊዜ አብይ እንትን የአብይ አባት ማለት ነው። የአብይ አባት አይኔን አሞኛል ብሎ ሲናገሩ እንደው ከቶፊቅ ጋር ይቀራረባሉ የአብይ አባት እና ቶፊቅ ጋር ነው የሚደውሉት። ያው አብይ ብዙም
አይቀርብም። ግን እሳቸው አባትየው የአብይ አባት በጣም አብይን ይወዳሉ። ልጄ ነው ይላሉ። በቃ የፈለገ ነገር ይሁን ልጄ ነው፣ እኔ እንደ ልጄ ነው ያሳደግኩት ብሎ ይናገራሉ። የሆነ ጊዜ የአብይ አባት አይኔን ብሎ አይኔን አሞኛል ብሎ ወደ አዲስ አበባ ቶፊቅ አመጣ። ከዛ ኮሪያ ሆስፒታል ተወሰዱ። ኮሪያ ሆስፒታል ተወስደው እየታከሙ አብይ ጠቅላይ ሚኒስቴር ሆነዋል። እንግዲህ ያኔ አብይ ሂዶ አያቸው። እዛው የሆነ ምን እንደተናገረ አይታወቅም። የአብይ አባት ተናደው ከኮሪያ ሆስፒታል ጨርቃቸውን ጥሎ በታክሲ ይዘው ወደ ጅማ ተመለሱ እና እንዴ ከዛ የት ገቡ ተብሎ ለአብይ ሁሉ ተነገረ። በኋላ ሲጣራ አይ እኔ አልተመቸኝም አሉ። እኔ እዚሁ ጅማ እከታተላለሁ፣ የጤና ጉዳይም ከሆነ እኔ ሁለተኛ እዛም አልሄድም፣ አብይ መጥቶ ሲወጣ አልተመቸኝም አሉ። አንድ ይሄ ነበር እና በጣም ቴንሽን፣ በጣም የሆነ ነገር ቴንሽን እንዳለ አብይ